እንዴት ናችሁልን? ዛሬም በሌላ በተለየ ድራማ ተመልሰናል። እናንተም ሰብስክራይብ ማድረግ ቪዲዮዎቻችንም ላይክ ማድረግ አትርሱ እያለን ይህንን ቆንጆ ፊልምም ጋበዝናችሁ። ፊልሙ ሲጀምር ቪንሰንት የተባለ ጎበዝ የስኬቲንግ ስፖርተኛ እናያለን። በቻይና ውስጥ የሻምፒዮን አሸናፊ ሲሆን በአየር ላይ 3 ጊዜ መገልበጥ ከባድ ጥበብን ማሳየት የሚችል ጥቂት ከሚባሉ የዓለም ስፖርተኞች አንዱ ነው። በዚህ ምክንያት ብዙዎች ሚዲያዎች ሁልጊዜ ይከታተሉታል። በተለይም ለኦሎምፒክ አዲስ አጋሩ ማን እንደምትሆን ሁሉም በጉጉት ይጠብቃሉ። ለዚህም ጠንካራ እጩ በሚስጥር የምታፈቅረው ነበረች። የፍቅር ቃሏ ልትነግረው ስትዘጋጅ ቪንሰንት ግን ከተማሪዎቹ ጋር ወደ በረዶ ሜዳው ሄዳሉ። እዛም ትናንሽ ልጆች ቦታውን ይዘውት ስለነበረ እንዲለቁላቸው ቢጠይቅም ልጆቹ ግን የእኛ አስተማሪ እኮ የበረዶ አልዕልት ናት በማለት ይቀልዱበታል። በዛው ሰዓትም አስተማሪያቸው ሲላ ትደርሳለች። ቪንሰንትና ሲላ እርስ በርስ ሲተያዩ በመካከላቸው የጥልና የጠላትነት ስሜት ይፈጠራል። በመጨረሻም በውድድሩ ያሸነፈ ሜዳውን ይወስዳል በሚል ተስማምተው እሷ ግን ፈጣን ሆና በመገኘት ውድድሩን ታሸንፈዋለች። ሲላም እናቷ ስኬቲንግ እንዳትጫወት በጥብቅ ስትከለከላት ስለነበረ ለ10 ዓመታት ያህል በምስጢር ስትለማመድ የኖረችና የቻይና ብሔራዊ ቡድን ለመቀላቀል የምትመኝ ልጅ ናት። በዩኒቨርሲቲ የመጀመሪያ ቀኗም ቪንሰንት ቡድን አባላትን ሲመለምል ታገኘና እሱም ችሎታሽ ለቡድን አይመጠንም ቢላትም እሷ ግን በውድድሩ እንዳሸነፈችው በማስታወስ ታሳፍረውና ጓደኛውን በሁኔታው ሲስቅበት የበለጠ ይበሳጫል። እሷን በሚስጥር ወደ መለማመጃ ቦታ ገብታ በስቶ ተወዳጅ የሆነውን አሰልጣኝ ሻነን ታገኘዋለች። አድናቂው ስለነበረችን በመደናገጧ ምክንያት በውድድሩ ላይ ወድቃ ሳትመረጥ ትቀርና ሻል ግን በእርሷ ላይ ተስፋ ባለመቁረጡ ሌላ እድል ይሰጣታል። ቪንሰንት በሁኔታው ሰሽፉባትም በንዴት አዲሱ ጫማውን ትረግጥበታለች። ቢሆንም ግን ስልኳን እሱ ጋር ስለደረሳቸው ለመመለስ ያስለምናታል። በቡድኑ ውስጥ ያሉ ሴቶች ግን እሷን እንደ ተቀናቃኝ ስላዩት በጥላቸው ይመለከቷት ነበር። ከዛም ላለፉት 5 ዓመታት ፈገግ ብላ የማታውቀውና በሀገሪቱ ምርጥ ስፖርተኞችን ያሰለጠነችው የቪንሰንት እናት ዩኤ አሰልጣኝ ሆና ትመጣላቸውና ሲላንም ብቃትሽ ለቡድኑ አይመጥንም ትላታለች። በዚህ መሃል ደግሞ ቪንሰንት የሲላን ዲያሪ ያገኘውና ስለ ራሱም በስኬቲንግ 5 ኮከብ በሰውነቱ ግን 0 ብላ የጻፈችውን ያነባውና ሄዶ ቢጨቃጨቃትም በመካከላቸው ግን አዲስ የፍቅር ስሜት ይፈጠራል። እሱም ልክ እንደ ሌሎቹ ሴቶች ትኩረቴን ለመሳብ ነው፣ አንተ ደግሞ ልክ እንደ እናትህ ትዕቢተኛ ነህ። በመጨረሻም እናቱ ዩኤ ጥሩ አሰልጣኝ ካገኘሽ ትገቢያለሽ ስትላት ትፈነጠዝና እሱም የሷን ደስታ አይቶ ለመጀመሪያ ጊዜ ፈገግ ይላል። በሌላ ቀንም በወንዝ ላይ አንድ ህፃን ልጅ ሲሰምጥ ያዩና ሻል በልጅነቱ ፍርሃቱ ምክንያት ወደ ውሃ መግባት ሲፈራ ሲላ ግን ያለምንም ማመንታት ዘላ ህፃኑን ታድነውና የራሷ አቅም ግን ስላለቀባት እሷ መስመስ ስትጀምር ቪንሰንት ወደ ውሃው ዘሎ በመግባት ያወጣታል። በመከራ መተንፈስ ጀምርና ማይኗን ስተከፍተው ግን ህይወቷን ያደነላት ሻን ይመስላታል። ከዛም ቪንሰንት ብርድ ታሞ ሆስፒታል ሲሄድም ያገኛትና ታመሰግነኛለች ብሎ ቢጠብቅም እሷ ግን ግድ እንኳን ስላልሰጠችው ልቡ ይሰበራል። ወደ በረዶ ሜዳው ሲመለስም የሻል እህትና በቻይና ደግሞ ምርጥ ተጫዋች የሆነችው ኪምን ያገኛታል። ኪም ለቪንሰንት ስትል ዝነኝነቷን ትታ አጋሩ ለመሆን በመምጣቷና በችሎታዋም ይገረማል። በዛው ሰዓትም ለአመታት ስትከተለው የነበረችው ሉም እንደገና ስለመጣች ከእሷ ለማምለጥ ብሎ እኔ እኮ ፍቅረኛ አለኝ ብሎ አጠገብ የነበረችው ሲላን ፍቅረኛ ናት ሲል እሷ በድንጋጤ ልትከራከር ስትል እንዳትናገር ብሎ አፏን በምግብ ይሞለዋል። ልጅቷ ስትሄድም ሲላ ስትጮህበት የውሸት ፍቅረኛ ከሆንሽ እኔ ራሴ የበረዶው ላይ ስኬቲንግ መምህርሽ ሆናለሁ የሚል ስምምነት አቅርበው መጀመሪያ ላይ እምቢ ብትልም በምልመላ ውድድሩ ላይ ግን መጨረሻኛ ወጥታ እንዲሁም ከበረዶ ግንብ ጋር ተጋጭታ ስትወድቅ እውነተኛ አሰልጣኝ እንደሚያስፈልጋት ትረዳለች። ሌሎቹም ይሄ ስፖርት ላንቺ አይሆንም ታየው እያሉ ይቀልዱባትና አንዷ ደግሞ ውሃ ትደፋባታለች። አዝና ስትሄድም እሱ ይደርስና እንዳትታመን ብሎ ጃኬቱን ይደርብላታል። ከእንግዲህ ማንም ሊያስቀይምሽ ቢሞክር የኔን ስም ጥሪ፣ ምክንያቱም ሁሌ ምንን ይፈሩኛል ብሎ ያጸናታል። ከዛም ሴቶቹ እየተወዳደሩ አደጋ ይፈጠርና ሁሉም አሽተው ጥፋቱን በሙሉ በእሷ ላይ ሳበውባት ዋናው አሰልጣኝ የሆነችው እናቱ እሷን ከቡድኑ ልታባራ ስትልም ሻል በመሃል ገብቶ ኃላፊነቱን በራሱ ላይ ይወስድና እሷም እንደ ቅጣት የስፖርት አዳራሹን ልታጸዳ ብቻ ትታዘዛለች። ቪንሰንትም ከጓደኞቹ ጋር በደስታ የተሳሳቁ መጥተው አዳራሹን እንድታጸዳ ያግዘዋታል። በሰዎች ፊትም እሱ ሲላ እኮ የኔ ፍቅረኛ ናት ብሎ በይፋ ያውጃል። ሉ ደግሞ ከሱ መረቅ ሳልቻለችና ስላስቸገረችው እሷንም የውሸት ፍቅረኛ ይሁኚ ብሎ በድጋሚ ሲጠይቃት እሱ አስተማሪዋ ከሆነ ብቃቷ እንደሚጨምር ስላውቀች ተስማማና ማንኛችንም ግን መፋቀር የለብንም የምትል አንድ ጥብቅ ህግ ያለባት የውሸት የፍቅር ኮንትራት ይፈራረማሉ። የመጀመሪያው የውሸት የፍቅር ቀናቸውን በሁሉም ፊት መዝናኛ ቦታ የጀመሩትና በትምህርት ቤቱ ተማሪዎች ፊት እርስ በርስ ፍቅር እንዳላቸው በመምሰላቸው ሴቶቹ ይቀናሉ። እሱ ግን አሁንም ወደ ተለያዩ እንግዳ ቦታዎች እየወሰደ አፍንጫዋ እንድትይ ስለሚያደርጋት ትበሳጭ ነበር። ጊዜ ያለፈ ሲሄድም እሷ የበለጠ ውብ ሆና እየታየችው በውስጥም የፍቅር ስሜት ማደግ ጀምሯል። ሉ ደግሞ ቀንታ እሷን ቪንሰንት እኮ የኔ ፍቅረኛ ነው፣ ከልጅነታችን ጀምሮ አብረን እንደምንሆን ቃል ተገባብተናል ብትላትም በሁሉም ሰው ፊት ግን ቪንሰንት እሷን በፍቅር ሲያቅፋት ሉ ልቧ ይሰበራል። ሲላ ደግሞ በሁኔታው ምቾት ሳልተሰማት
ለምንድነው ለሉ እንደዚህ ጨካኝ የምትሆነው? ለሉ የተለየ ተስፋ መስጠት ወደፊት የበለጠ ይጎዳታል። ከዛም የቪንሰንትና የሲላ የፍቅር ወሬ በዩኒቨርሲቲው ግቢ ውስጥም በሙሉ ይሰራጭና እሱን ያደንቁት የነበሩ ሴቶች በሙሉ እሷን መስደብና ማንገላታት ይጀምራሉ። በዚህ መሀልም የቪንሰንት እናት ልጇ በስልጠናው ላይ ትኩረት ማጣቱን አስተውላ ተናገረውና ከልጅነቱ ጀምሮ ያለ እረፍትና ያለ ፍቅር የስኬቲንግ ስፖርት ብቻ ስለምታስገድደው የእናቱን ፍቅር ሳያገኝ እንዳደገ ለእሷም ይነግራታል። እሷንም ምርጥ ስፖርተኛ እንደሚያደርጋት ቃል ገብቶ የራሱ ልዩ ጥበቦችን ማስተማር ይጀምራል። በሩጫ ላይ እግሯን ወለሚላትና ሻል ወደ ሆስፒታል ወስዶ ሊንከባከባት ሲሞክር ቪንሰንት ደርሰው ሁለቱን አብረው ሲያቸው በቅናት ይቃጠላል። እሷን አዝሏትም ይወጣል። አንቺን ከሌላ ወንድ ጋር ማየት ልቤን ያመኛል ሲላት በምናቧ አንድ ላይ ሆነው ይታያትና ትደናገጣለች። ከጓደኛው ጋር ሆነውም አሁን እኔ አሰልጣኝሽም ጭምር ስለሆንኩኝ ፍቅረኛሞች ለመሆን መገናኘት አለብን ስላት ሳትወድ በግዷም ትስማማለች። ወደ መዝለያ ቦታ ሄደውን በስተት ከግድግዳ ጋር ተጣብቃ ስትቀር በስልኩ ቪዲዮ ይቀርጻትና በጣም አስቀያሚ ሆኛለሁ ባካ ትቅረጸኝ ብትለውም በሱ አይነ ግን እሷ ሁል ጊዜ ሙብ ሆና ነበር የምትታየው። እሱ ላይ የምትወድቅና አድኗት በመካከላቸው የእውነተኛ ፍቅር ስሜት ይፈጠራል። በልምምድ ጊዜም ሲላ ከፍተኛ ውጤት ማስመዝገብ ስለጀመረች እሱም በእሷ እድገት ይኮራል። ሻልም የእንኳን ደስ አለሽ መልእክት እያስተላለፈ ቪንሰንትና ሲላን በደስታ አብረው ሲመለከታቸው የምርም እነዚህ ልጆች እርስ በርስ ፍቅር ይዟቸው ይሆን ብሎ መጠራጠር ጀምሯል። በሌላ በኩል ቪንሰንት ከአዲሷ አጋሩ ከኪም ጋር መለማመድ ቢጀምርም በመካከላቸው ምንም አይነት መናበብ ባለመኖሩና ቪንሰንትም ስለ ሲላ እያሰበ ትኩረት በማጣቱ አደጋ ተፈጥሮ ሆስፒታል ውስጥ ይገባል። ሐኪሞችም እጁ ስለተጎዳ ለተወሰነ ጊዜ ልምምድ ማቆም እንዳለበት ይነግሩታል። ኪም ልታስታመመው ብትሞክርም እሱ ግን ሲላ ብቻ ከኔ ጋር እንድትቆይ እፈልጋለሁ ብሎ ሌሎቹን ከክፍሉ ያስወጣቸውና እሷ አጠገብ ሆና ህመም የበዛባቸውን ምርመራዎችን ሲያደርግም ታበረታተዋለች። ተስፋ ሲቆርጥም እናቷ ስለምትከለክላት ህይወቷን በሙሉ በሚስጥር ስትለማመድ እንደኖረችና ዛሬ ላይ ለመድረስ ምን ያህል እንደደከመች አስረድታው አንተም ተስፋ መቁረጥ የለብህም ብላ ተመክረዋለች። ከጊዜ በኋላም እጁ በገገመም ቀላል እንቅስቃሴዎችን እንኳን ለማድረግ ሲቸገር ተጨንቆ የስኬቲንግ የወደፊት ህይወት ያበቃለት ይመስለኛል። በህይወት ውስጥ ግን ከስኬቲንግ ውጪ እንደ ፍቅር ያሉ ሌሎች አስፈላጊ ነገሮችም አሉ ስላት በሀፍረት ፊቷ ይቀላል። የቪንሰንት ስንፍና ማሳየትና ፍላጎት ማጣት ሲጀመረም ተናዳ በሚስጥር ክፍሉ ትገባና ታስደነግጠዋለች። እንዲነቃም ጣራ ላይ ጎትታ ታስወጣዋለች። የአካል ብቃት እንቅስቃሴ ለማድረግ እምቢ ስላትን በጨዋታ ሽታው የሚረብሽ አስከፊ ጋዝ ለቃለው ስትለው እሷን ለማስቆም ያባራትና ያዘነው ስሜቱ ይጠፋና አብረው የተጫወቱ ልክ እንደ እውነተኛ ፍቅረኛሞች ሆናሉ። ነገር ግን የሲላ እናት ልጇ እንደገና ስኬቲንግ መጫወቷን ደርሳበት ሐኪም እንድትሆኝ ይፈልጋለሁ በማለት ከትምህርት ቤት ታስወጣታለች። ህልም ስኬተር መሆን ነው ብላ ብትለምናትም ደህንነትሽ የሚጠበቀው በትምህርትሽ ብቻ ነው። ቪንሰንትም እንኳን ለሳምናት ቢሞክርም ሳይሳካለት ይቀራል። እናቷን ቢያለችውም ድሮ እሷም ስኬተር የነበረች ቢሆንም በደረሰባት ከባድ የጉልበት አደጋ ምክንያት ግን ህልሟ ስለከሸፈ ልጇም እንደዛ እንዳትሆን ነበር። በዚህ ምክንያትም ሲላ ከሱ ርቃ መኖር ትጀምርና አንድ ቀን ግን ለትንሽ ጊዜ አምልጣ ከእሱ ጋር ትገናኛለች። ወደ መጫወቻ ቦታ ሄደውም ደስ የሚል ጊዜ ያሳልፉና ብዙ አሻንጉሊቶችን አሸንፎ ይስጣታል። ወደ ቤት ስትመለስም እናቷ የት እንደነበረች ጠይቃትም ለገበያ ወጥቼ ነው ብላ አሻንጉሊቶቹን ታሳያታለች። በሌላ ቀን ቪንሰንት ስሜቱን ለመረዳት የሲላን አይኖች በጥልቀት አይና ልብ በከፍተኛ ፍጥነት መምታት ሲጀምር አይኑን ይሰበስበዋል። እሷም ተመሳሳይ ሁኔታ ላይ ስለነበረች ሁለቱም በዝምታ እርስ በርስ መዋደዳቸውን ይረዳሉ። አንዳንድ ወንዶችም ስለ ሲላ እሷ ከወርቅ ሜዳሊያ አታገኝም፣ እግሮቿ ራሷ አጫጭር ናቸው እያሉ ሲሳለቁባት ሰማና በቦክስ ዋጋቸውን ይሰጣቸዋል። ከዛ ግን በዚህ ከቀጠል ከትምህርት ቤት ትባረራለህ፣ የህይወት ህልም የሆነ ኦሎምፒክ ውድድርንም እድሉን ታጣዋለህ የሚል ከባድ ማስጠንቀቂያ ይሰጠዋል። እናቱም ረጋበል ህይወትህን አታበላሸው ብላ ታስከፋውና ሲላን በፍቅር አጽናንታው ለተከታታይ ቀናት አብሮ ጊዜ ያሳልፋሉ። እሱም ፍቅሩ ስለጨመረ ውሳኔ ወስንና የውሸት ፍቅረኛሞች መምሰል የሚለውን የውል ስምምነት ይቀደዋል። ለምን እንደሆነ ስላልነገራትም እሷ ከእንግዲህ አይወደኝም በቃ ብላ ታስባለች። እሱ ጉነተኛ የፍቅር ቃሉ ለመንገር ወስኖ ነበር። ሲላም የቪንሰንት እናት በሚስጥር የቪንሰንትን የልጅነት ፎቶዎችን የያዘ ዲያሪ ታገኘና እናቱ ስሜቷ እንዴት መግለጽ እንዳለባት ስለማታውቅ እንጂ ስለማትወደው እንዳልሆነ ገብቷት ማስታወሻውን ወስዳ ትሰጠዋለች። እሱም የረሳቸውን የልጅነት የፍቅር ትዝታዎችን ያስታውሳል። ኪምን በቪንሰንትና በሲላ መካከል ያለውን ቅርርብ አይታ እንደሚዋደዱ ይገባታል። እሱም ከእናቱ ጋር ሰላም ለመፍጠር ወስኖ ሄድና ያንን የልጅነት ፎቶዎችን እያሳያት እነዚህ የደስታ ፎቶዎች እውነተኛ ህይወቴን አይወክሉትም፣ እኔን ያስፈልገኝ የነበረው አሰልጣኝ ሳይሆን እናት ነበር በማለት የብቸኝነትና የሀዘን የልጅነት ህይወቱን ሲነግራት እናቱ ተሰምቷት ማልቀስ ትጀምራለች። ከታረቁ በኋላም የልቡ እውነተኛ ፍቅር ለእሷ በዚያው በተገናኙበት የበረዶ ሜዳ ላይ ለመናገር ይወስንና ጓደኞቹም ይህንን የፍቅር ጥያቄ ለማዘጋጀት በደስታ ያግዙታል። ኪምም ግን ስለምትወደው የሲላን መምጣት ለጥቂት ጊዜ አዘግታባት የነበረ ቢሆንም በመጨረሻ ግን እሱ በፍጥነት ነይ የሚል መልእክት ይልክላታል። እሷም ወደ በረዶ ሜዳ እየተቃረበች ስትመጣ በድንገት መብራቶቹ በሙሉ ይጣፉና በጨለማ ውስጥ
ቪንሰንት እጅግ የሚያምር አበባ ይዞ ቆሞ ከአንቺ ጋር ከተገናኘን ጀምሮ እኔ ለዓለም ያለኝ አመለካከት ሙሉ በሙሉ ተቀይሯል በማለት እውነተኛ ፍቅሩን በሚያምሩ ቃላቶች ተናግሮ የፍቅር ጥያቄውን ያቀርባል። በድንገት መብራቱ በርቶ ሲመለከት ግን ከፊቱ ቆማ ያገኛት ሲላን ሳይሆን ኪምን ነበር። ቪንሰንትና ያንን የፍቅር ድግስ ያዘጋጁ ጓደኞች ሁሉ ይደነግጣሉ። እሷም ስለቀናቸውን ብላ ባዘጋጀችው ተንኮል ሲላን በሌላ መንገድ ወደ ተሰተ ቦታ እንድትሄድ ታደርጋታለች። እሱም ምን የተካሄደ እንዳለ ተረድቶ ሳይንቀሳቀስ በፊት ኪም በፍጥነት አቅፈው አዎ ያንተ ፍቅረኛ መሆን እፈልጋለሁ ስትል በቦታው የነበሩ ተማሪዎችና ደጋፊዎች በሙሉ በደስታ እየጮሁ ያጨበጭቡ ስለነበረ ቪንሰንት በብዙ ሰዎች ፊት እሷን ገፍቶ ማሳፈርና ውድቅ ማድረግ ሳልፈለገ ብቻ ዝም ብሎ ይቀበላል። በኋላ ላይም ሁለቱ ብቻቸውን ሲቀሩ ነገሩን ለማስተካከልና ለማስረዳት ይሞክራል። ለኪምም እባክሽ ስሚኝ፣ እዚህ ጋር ትልቅ አለመግባባት ተፈጥሯል። የእኔ ልብ ላንቺ የሚሆን ስሜት የለውም። ልቤ ላይ ተቀርጾ የተጻፈው ብቸኛው ስም የሲላ ስም ብቻ ነው። ስላት እውነቱን ቀድማ ብታቀም ልቧ ተሰብሮ በእንባ የታጠበ ትሄዳለች። እሱም ስላሳዘናት በውስጡ የጥፋተኝነት ስሜት ይሰማዋል። የተነሳው የፍቅር ጥያቄ ፎቶግራፍን በዩኒቨርሲቲ ሚዲያ ላይ ሁሉ ተሰራጭቶ ሲላም እሱና ኪም ተቃቅፈው አብሮ የቆሙበትን ፎቶ ውስጥ ደንግጣ መተንፈስ አቅተዋት ልቧን ያማታል። ከዛም የቪንሰንት መልእክቶችን መመለስ አቁማ ስልኳንም ዘጋዋለች። እሱም እሷን ለማግኘትና እውነቱን ለማስረዳት ሌሊትና ቀን እየዞረ ቢፈልጋትም እሷ ግን እራሷን ከሰው ሁሉ አግልላ ሙሉ ትኩረቷን ከሰጣኝ ሻል ጋራ በምታደርገው ልምምድ ላይ ብቻ ታደርገዋለች። ብዙም ሳይቆይ ታገኘውና ልትሰማው ስላልፈለገች ግን እንድትቆምና እንድታዳምጣው እጆቿን በቀስታ ቢዛትም በነበራት ድንጋጤና ንዴት ምክንያት ግን በስተት አጋጭታ ጥላው ልትሄድ ስትል እሱም በመጨረሻ እኔ መወዳት ብቸኛ ሴት አንቺን ብቻ ነው፣ ያ ከኪም ጋር ያየሽው የፍቅር ጥያቄ ሙሉ በሙሉ ስህተትና በተንኮል የተደረገ ነው ብሎ እውነቱ እንድትመሰክር ኪምን ያስጠራታል። ኪምን መታ ነገሩ ባለመግባባት የተፈጠረ መሆኑን ተናግራ ከዛ ግን ሲላኮ በአንድ ወቅት ቪንሰንት እንደማታፈቅረውና ተራ ጓደኛሞች ብቻ እንደሆናችሁ ነግራኛለች ስትል ይህንን የሰማው ቪንሰንት ልቡ ተሰብሮ ጥሏት ይሄዳል። እሷ ግን ያንን የተናገረችውን ቃል ወዲያውኑ ቆጭቷትና እንደምትወደው ስለገባት ፍርሃቷን አሸንፋ ቪንሰንት ልታገኘው ትሄዳለች። አሁንም የኔ ፍቅረኛ መሆን ትፈልጋለህ? አዎ ብሎ ሲስማማ እሷም በደስታ እያለቀሰ ታቅፈዋለች። የኔ ልብ ከአንቺ ጋር ለመጋራት ህይወት የሙሉ ስጠብቀው ነበር ብሏት እድለኝነት ይሰማዋል። ከዛ ቀን ጀምሮም ሁለቱ በይፋ እውነተኛ ፍቅረኛሞች ይሆናሉ። ለመጀመሪያው የፍቅር ቀጠሯቸው ጸጉራቸውን የተስተካከሉና ምርጥ ልብሶቻቸውን እየመረጡ ተዘጋጅተው በዩኒቨርሲቲ ግቢ ውስጥ እጅ ላይ ተያይዘው መሄድ ጀምራሉ። ነገር ግን አንድ ሰው አጠገባቸው ሲያልፍ እሷ በአፍራት እጇን ስታስለቅቀው እሱ ግን ይህንን ባህሪዋ ሳይመቸው ይቀራል። ሁለቱ አብረው መሆናቸውን ለዓለም ሁሉ በኩራት ማሳየት ይፈልጋል። እሷ ግን ሰዎች ባሉበት ቦታ የፍቅር ስሜት በግልጽ ማሳየት ስለሚያሳፍረኝ ነው ብላ ስታስረዳው የአንቺ ውበት ለእኔ በየቀኑ ጥንካሬ የሚሰጠኝ በመሆኑ ራሴን መቆጣጠር አልችልም። ከዛ በኋላም እናቷ እንደገና ስኬቲንግ እንዳትጫወት ከልክላት ጓደኞቿ በሙሉ ከጎኗ በመሆን ያበረታቷታል። እናቷ ሊያሳምኑላትም ይሞክራሉ። በመጨረሻም እናቷ በትምህርቷ ምርጥ ውጤት ካመጣች ብቻ ስኬቲንግ መጫወት እንደምትችል ስትነግራት ሀገሯን በኦሎምፒክ መድረክ የመወከል ህልሟን ለማሳካት መንገዱ ስለተከፈተላት ደስ ይላታል። አሰልጣኝ ሻል ከፍቅር ይልቅ በልምምዷ ላይ እንድታተኩር ቢያስጠነቅቃትም በቪንሰንትና በሲላ መካከል ያለው ፍቅር ግን እያባሰበት ይመጣል። ቪንሰንት በኩራት የአበባ ስጦታ ይሰጣትም። ሲቀራረቡም ሲላ በድንገት አባቷን ድምፅ ሰማለች። አባቷም ስለ ፍቅር ግንኙነታቸው ስለማያውቅ ቪንሰንትን በፍጥነት ይደበቃል። አባቷም የታመመች ትመስላለች ብሎ አበቦቹ ኬት የመጡ ናቸው? እሷ በፍጥነት ከአድናቂዎች የመጡ ናቸው። እሱ ግን እንዳያዝ ባለበት ቦታ ሳይንቀሳቀስ ቆሞ ነበር። የኦሎምፒክ ውድድር እየቀረበ ሲመጣም ቪንሰንት ወደ ምስጢራዊና ከባድ ልምምድ ካምፕ መሄድ እንዳለበት ይናገረዋል። ከመሄዱ በፊት ባለው የመጨረሻ ቀንም ከእሷ ጋር ሆኖ አቅፏት ለእሷ ምርጥ ፍቅረኛ ለመሆን የተቻለውን ሁሉ ያደርጋል። ነገር ግን ሰዓቱ እየሄደ ሲመጣ ስለ ኃይለ እሱ ልቧ ባዶ እንደሚሆን ስታውቅም ከፍቷት እባካት ዳብረኝ ቆይ ብላ ብትለምነውም ይሄ ማይቻል ነው መሄድ አለብኝ ስላት ህልሙን ለማሳካት መሄድ እንዳለበት ተረድታ በመጨረሻም በመጀመሪያ በፍቅር የወደቁበት ቦታ ላይ የመጨረሻውን ጊዜያቸውን አብረው ያሳልፋሉ። ለፍቅሩ መግለጫ እንዲሆነውም በእጁ የሰራውን አበባ ይስጣታል። ብዙም ሳይቆይ ቪንሰንት ወደ ሌላ ከተማ ሄዶ መንገዳቸውም ለጊዜው ይለያያል። በዚሁ ሰዓትም ሲላ በኦሎምፒክ ውድድር ላይ ኤጊ የተባለች አዲስና አስፈሪ ተቀናቃኝ ትመጣለች። ይህች አዲስ ተወዳዳሪ በጭካኔዋና በብቃቷ የተነሳ አደገኛ የሚል ስምም ተሰጥቷታል። ይህንን ስም ያገኘችውን ባለፈው ውድድር ላይ በፈጠራችው አደገኛ አደጋ ምክንያት ሌላ ተወዳዳሪ በጫማዋን ስለት እንዲቆስል ያደረገች ነበር። ከሲላ የተሻለ ከፍተኛ ውጤት ያላት በመሆኑ ቀጣዩ ውድድር ለሲላ አስፈሪና አስጨናቂ ቢሆንባትም ተቀናቃኟን አሸንፋ በድል ለመወጣት ሙሉ ትኩረቷን ትሰበስባለች። በዚህ መሀል የሲላ ወላጆች እሷና ቪንሰንት ፍቅረኛሞች መሆናቸውን ደርሰውበት እናቷም ሲላ ገና በጣም ወጣት ናት በማለት ግኝታቸው ሙሉ በሙሉ ትቃውመዋለች። እናቷ እንዲህ የምትሆንበትን በደረሰባት የጉልበት አደጋ ነው ብላ ብታስበም ያንን የጉልበት አደጋ እንዲደርስባት ያደረገችው ግን የቪንሰንት እናት ነበረች። ከዓመታት በፊት በነበረ ውድድር ላይ ሁለቱ እርስ በርስ በመጋጨታቸው የሲላ እናት ጉልበት ላይ ከፍተኛ ጉዳት ስለደረሰ በዚህ ምክንያት የሲላ እናት
በህይወቷ ለተበላሸው ነገር በሙሉ የቪንሰንት እናት እየወቀሰች ይቅርቷን ሳትቀበል ትቀራለች። ቪንሰንት የተፈጠረውን ነገር አውቆ ከልቡ ይቅርታ ቢጠይቅም የኤስላ እናት ግን የእሱን ይቅርታ ልትቀበል አልፈለገችም። በዚህ ጊዜ ቪንሰንት ትህትናንና እውነተኛ ፍቅርን መርጦ ልክ እንደ እናቷ ረዳት በመሆን በሄደችበት ሁሉ ይከተላታል። የእናቷን ልብ ለማለስለስ ሲልም ስትደክም ወንበር ያቀርብላታል። ከዛም አልፎ መኪናዋን እስክታቆም ድረስ በእግሩ እየሮጠ ይከተላት ነበር። ሲላ አጠገብ መሆን የህይወት የትልቁ ዓላማ ስለሆነ የአንቺን ይቅርታ ለማግኘት ሁሉንም ነገር እሰጣለሁ በማለት ፍቅሩና ታማኝነቱን በኩራት ይናገራል። በዚህም ዓለም ነው የተባለችው የሲላ ልብስ መቀየሪያ ካዝናን ተከፍቶ እንደቀራ አይታ ትገባና የስኬቲንግ ጫማዋን አበላሽታባት ስትጫወት በድንገት ወርቋ ቁርጭምጭሚቷ ላይ ከባድ ጉዳት ይደርስባታል። ወደ ቤት ተመልሳ በህመም ላይ ያለችም ቪንሰንት ወላጆቿን እባካችሁ ለአንድ አፍታም እንኳን ቢሆን ሊያት ፍቀዱልኝ ብሎ ለመኑ። ሲላ እናት በቪንሰንት አይኖች ውስጥ ያለውን ንጹህ ፍቅር ተመልክታ ወደ ክፍሏ እንዲገባ ትፈቅድለታለች። እሱም ሲላን አቅፋት ሁሉም ነገር ጥሩ ይሆናል እያለ ያጽናናታል። ከጊዜ በኋላ እሷ ሙሉ በሙሉ ድና ሁለቱም እናቶቻቸው አሁንም ጠላይ ቢሆኑም እሷ ግን እናቷን ቪንሰንት የህይወቴ ብቸኛው እውነተኛ ፍቅር ስለሆነ እባክሽ ያለፈውን ትተሽ ለመቀጠል ሞክሪ ብላ ትለምናታለች። በመጨረሻም ሁለቱ እናቶች ከ20 ዓመታት መለያየት በኋላ ፊት ለፊት ለመገናኘት ይወስናሉ። ቪንሰንትና ሲላም በድብቅ ይከተሏቸውና የቪንሰንት እናት በመጨረሻም ጥፋተኛ መሆኗን አምና ከልቧ ይቅርታ ጠይቃለች። የእነሱ ወጥ ልጆቻቸውን ብቻ እየጎዳ መሆኑን በመረዳትም ያለፈውን ቂም ትተው ልክ እንደ እውነተኛ እናቶች ልጆቻቸውን ለመደገፍ ይወስናሉ። ከዚህ በኋላም ሲላ ቪንሰንትን ሲለማመድ የተከታተላቸው በፊት ከደረሰበት የጉልበት አደጋ የተነሳ አሁንም ህመም ስላለበት በድንገት ወድቆ እሱም ደህና ነኝ ድሌ ላንቺ ነው የምሰጠው ቢላትም በውስጧ ግን ጫናና ፍርሃት ሰማታል። የሰዎችን እምነትና የሀገሯን ተስፋ ማሳካት ሳልችል ብቀርስ ብላ ትጨነቃለች። ቪንሰንት በልብ ቅርጽ ያጌጠ አዲስ የስኬቲንግ ጫማ በስጦታ ሰጥቷት ማንኛውንም መሰናክል ማሸነፍ ትችያለሽ፣ ብዙም ሳይቆይ ግን በውድድሩ ካላሸነፋችሁ የዩኒቨርሲቲ ቡድን ይዘጋል፣ ወደ ሌላ ቦታ ሄዳችሁ እንድትማሩም ትገደዳላችሁ የሚል ከባድ ማስጠንቀቂያ ሲደርሳቸው እሷ በደንብ የተለማመደች እያለ በድንገት አንድ ሰው በሚያስደነግጥ ከፍተኛ ፍጥነት የተንሸራተተ በፊቷ ሲያልፍ ልትደርስበት አልቻለችም። ለሀገሩ ሁለተኛ ጊዜ የወርቅ ሜዳሊያ ያስገኘው ታዋቂው ስኬተር ነበር። እሱ የመጣውም እነሱ ለማሰልጠን ነበር። ነገር ግን ውድድሩ ከመጀመሩ በፊት ቪንሰንት የተዘጋጀ ያለ ከዋነኛ ተቀናቃኙ ሊዮ ጋራ በድንገት ተጋይቶ በደረሰበት ከባድ አደጋ ራሱ ላይ የመቁሰል አደጋ ይደርስበታል። ዳኞች ሁኔታውን አይተው በዚህ ሁኔታ ውድድሩን መቀጠል ሙሉ በሙሉ የማይቻል ነው በማለት ሊያግዱት ይወስናሉ። እሱ ግን የለፋበትን ላለማጣት ወደ ውድድሩ ገብቶ መወዳደር ጀምርና አንደኛ በመውጣት የወርቅ ሜዳሊያውን ይወስደዋል። ነገር ግን ውድድሩ እንዳበቃ ቪንሰንት በድካም ምክንያት ራሱን ስተወድቆ ወደ ሆስፒታል ተወስዶ ለእኔ የሜዳሊያው ቀለም ምንም ዋጋ የለውም፣ ከማንኛውም ነገር በላይ የሚያስፈልገኝ ያንተ ሰላምና ደህንነት ነው። ዋነኛ ተቀናቃኙ ሊዮ መጥቶ እንኳን ደስ አለህ ብሎ እንደሚቀናበትም ያምናል። ቪንሰንት ግን ተስፋ እንዳይቆርጥ ያበረታታው እኛ በበረዶ ሜዳ ላይ ተቀናቃኞች ብንሆንም ከሜዳ ውጭ ግን ወንድማማቾች ነን። እሷን በደግነቱ የበለጠ ትገረማለች። ከዛም የሰው ውድድር ጊዜ ደርሶ ያችን አደገኛና ጨካኝ ተወዳዳሪ ተሸንፋለች። ከድሉ በኋላም ቪንሰንት የፎቅ ጣራ ላይ ይዟት ሄዶ የኔ ምኞት ለዘላለም ያንቺ ፍቅረኛ መሆን ነው፣ የወደፊት ትዳርና ቤተሰቤን ከአንቺ ጋር መመስራትና ህይወቴን በሙሉ አጠገቦች ማሳለፍ ፈልጋለሁ ስላት እሷን በበኩሏ የኔ ምኞት ሁለታችንን በስፖርት ዓለም ታላቅ ስኬት እንድናገኝ ነው። ነገር ግን ከምንም በላይ የምመኘው ያንተን አክብሮት፣ ያንተን ንጹህ ፍቅርና በየቀኑ ጠዋት ስነቃ ያንን በፍቅር የተሞላውን ውብ አይኖችህን ማየት ነው ስትለው ቪንሰንት እንደገና የመምረጥ እድል ቢሰጠው እንኳን በድጋሚ የሚመርጠው እሷ እንደሆነ እየነገራት ፊልሙ ይጠናቀቃል።